እኔ እኮ የምወደው አንቺን ነው ማፈቅረው አንቺን ነው አይደል እንዴ? በግልጽ አማርኛ እየነገርኩሽ እኮ ነው። የምሬን ነው እውነት። ለምንድን ነው ቆይ የምታፈቅረው እሷን ከሆነ ማለት ነው የምርም ሲጀመር አንድ አባባል አለ ቪዲዮአችንን ቆይ እንቀጥላለን ምናምን ነገር ግን ወንድ ልጅ ሲያፈቅር ጅል ነው የሚሆነው ተባለ። አንተ እኮ ብልጣ ብልጥ ነው ለመሆን እየሞከርክ ያለኸው አብርሽ። እየሰማኸኝ ነው? ምናልባት ማይደርሰውም ከሆነ አድርሱለት በዚህ አጋጣሚ እና ብልጣ ብልጥ ለመሆን እየሞከርክ ግን ማፈቅረው አንቺን ነው ምናምን ነገር ስትል አይኬድም። አባባሉ ለዛ ነው ወንድ ልጅ ሲያፈቅር ጅል ነው የሚሆነው የተባለው ለዛ ነው። የምር የምታፈቅራት ከሆነ እኛ እንደ ቤተሰብ ምን መክር ጅል ሁንላት ነው በቃ። ለሩታ ጅል ሁንላት። ከአንቺ ጋር እንደዚህ እየተመላለስኩኝ ቤትሽ ድረስ ያው እየተመላለስኩ ምን እያልኩኝ እየገፋሽኝ እንኳን እየመጣው እየሄድኩኝ ያለሁት ማለት ነው ሩታ። እግዚአብሔርን ተይ፣ እኔ ባሰ እንዲከፋኝ አታድርጊ። አይደለም እንደዛ ሊኮነል ይቅርና ማንም ዞር ብሎ ሊያይ የሚገባ አይነት ሰው አይደለም። ንገሪኝ ካሉኝ እሺ፣ አንተ እዚህ ጋር ደግሞ ስራችን እንደ ቤተሰብ ምናምን ነገር የሰውን ትዳር እንደምንም አስተያየት ምናምን ነገር እየሰጠን ምክርም ካለን የሚሰሙን ከሆነ ምክር እየሰጠን ወደ ነበረበት ወደ ጤናማው መንገድ መመለስ ነው አይደል? እና ምናልባት እንደዚህ አይነት ቃላቶችን ሩታ ባትጠቀም እውነት ለመናገር የአብርሽ ተግባር ሩታ ከምትናገራቸው ቃላቶች በላይ በጣም የሚያሳምም ምናምን ነገር ነው። ግን አንዳንዴ ጠባሳ ሆኖ ኢቭን ታርቀው ራሱ ጠባሳ ሆኖ የሚቀር ነገር ባይነጋገሩ ቃል ባይመላለሱ አሪፍ ነው። እሺ ሩታ ለምንችኝ ነው አልመታም። ዛሬ ተመልሼ መጣሁኝ እንዲህ የምመላለስበት የራሴ የሆነ ምክንያት ስላለኝ ነው ገኒ እንጂ እንደማንኛውም ወንድ እኮ እኔ ምን አገባኝ የራሷ ጉዳይ ብዬ ትቼ መሄድ እችላለሁ። ከዛ የራሴን ላይፍ መቀጠል እኮ እችላለሁ። ግን ነገ ከነገ ወዲያ እሷንም ልጇንም ነው የምጎዳው። ጭራሽ አማራጭ ማስቀምጣል። እንደዚህ አይነት ነገሮችን አብርሽ አታውራ። አይወራም እንደዚህ አይነት ነገር። መሄድ ይችላለሁ ምናምን አያቅተኝም እንደሌላው አይባል እንጂ እኔ አሁን ሁላችንም ምናልባት ይህን ቻናል የምናውቅ ሰዎች አስተያየት ብቻ ነው የምንሰጠው አንፈርድ ምናምን ነገር ግን አስተያየት ለሩታም አስተያየት መስጠት ባለብን ነገር አስተያየት እንሰጣለን። ለአብረሽም ደግሞ አስተያየት መስጠት ባለብን ነገር አስተያየት እንሰጣለን። ግን እንደዚህ አይነት አማራጮች አይቀርቡም። በቃ ልትስማማ ልትታረቅ ምናምን ይቅርታ የምርም ይቅርታ ልጠይቅ ከሆነ ሄድከው ብዙ አማራጭ እንዳለ ብዙ መፍትሄ እንዳለ ምናምን ነገር እንደማያቅት ማውራት የለብህም። ለአገር ሲታይ ትዕግስታችን በጽናት የቆየው ፍቅራችን። ሰላም እንግዲህ አብርሽ ሰላም ብሎ እስከሚገባ እኔም እናንተን ሰላም ብዬ ልግባ። እንዴት ናችሁ? ደህና ናችሁ? የእንደ ተመልካች ቤተሰቦች እኔ ደህና ነኝ። ሁላችሁም በያላችሁበት ሰላም እንደምትሆኑ ተስፋ እያደረግኩ ኧረ በስመ አብ ይሄን ቪዲዮ ቀርጻለሁ። ለማንኛውም ቡሱ ነኝ። እኔን የማታውቁ ሰዎች ካላችሁ ኧረ ተው ይሄን ነገር ምንድነው ማተረማመሰው? ለማንኛውም ቡሱ ነኝ። ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ይህ እንደ ተመልካች ቻናል ነው። እኔ ደግሞ በድጋሚ ነግራችኋለሁ ቡሱ ነኝ። በዚህ ቻናል ከስሙ መረዳት እንደምትችሉት እንደ ተመልካች ያለን አስተያየት ሰሞነኛ በሆኑ ጉዳዮች እየሰጠን ማንም ላይ ሳንፈርድ የቤቱ ህግ ነው። ማንም ላይ ሳንፈርድ አስተያየቶቻችንን ብቻ እንሰጣለን። ሰብስክራይብ በማድረግ አዳዲሶች መቀላቀል ትችላላችሁ። እንዲሁም ደግሞ ለማሳሰቢያ ያክል ይህን ቪዲዮ እየጀመራችሁ ሁላችሁ ላይክ እያደረጋችሁ ብትጀምሩ ቻናሌን በጣም ያግዘዋል። ደግሞ አንድ ትልቅ ነገር አለ፣ በቅርቡ የሆነ ትልቅ ነገር አለ። እሱንም በቅርቡ ማሳውቃችሁ ይሆናል። እስከዛ ድረስ ግን እሱን በቅርቡ እንዳሳውቃችሁ ይህን ቪዲዮ ላይክ አድርጉ። ወሬ አላብዛባችሁ፣ በቀጥታ ወደ ቪዲዮ እንግባ። እንግዲህ ቤተሰቦቼ አንዳንዴ እንደዚህ አይነት ሰርፕራይዞችንም እያያዝን ሩታን እንግዲህ ትንሽ ኃይለኝነቷን እንዲለቃት እናደርጋለን ማለት ነው። ቤተሰቦቼ አልገባኝም አብርሽ፣ እኔ ትንሽ አሁን እየተረዳ ያለሁት ነገር ማለት ነው ሩታ ትንሽ ሊከፋት ሲሞክር አብርሽ የሆነ በቁሳቁስ ምናምን ነገር እንትን ሊል ይሞክራል። የሆነ እንደ ህፃን ሊያታልላት የሚሞክረው ነገር አለ። ትላንት እንደዛ አይነት ነገር ተፈጥሮ እንዳልነበር አሁን ምን የሚሉት ነው አሁን እንጃ። የሆነ ፎቶ ይሆናል እርግጠኛ ነኝ። ግን እንደዚህ አይነት ፍሬ ምናምን ነገር ይዞ መውጣት መጀመሪያ ሰላሙን ማብረድ ጥሉ ማብረድ አይሻልም? ሰላም ማስፈን አይሻልም? የሩታ ግፍ ከባድ ነው። ባይዘው ቤተሰብ አንድ ቀን ግን የወንዶች ግፍ ሴቶችን ይጥላቸዋል እና ዛሬ ሙሉ ለሙሉ ተዘግቷል ማለት ትችላላችሁ። አብርሽ የተዘጋው እኮ እንዳትመጣ ነው። በቃ አንተና ሄርሜላ እንዳትመጡ ነው። እቺን መረዳት ያቅታል። በፊት ገመድ ነበረው ከፍታችሁ እንደልባችሁና ነገር ትገባላችሁ። አሁን እኮ ገመዱ ተነሳ ማለት ፍቃድ ካልተሰጠ አትገባም ማለት ነው። እንደ ልብ እንደ በፊቱ ዘው ብለህ መግባት አትችልም ማለት ነው። እንዲህ ስግጥ ብሎ እንትን ማለት አለ እንዴ? እሺ ያው ምን ፈልገህ እንደመጣት ነገር እንችላለን። ሩታ ግን ለምንድን ነው እንደዚህ የምትሆኚው?
እኔ በፈለኩም ነው እኮ አይደለም። አሁን ወንድ ልጅ ባንቺ ምክንያት እንደዚህ ሲሰቃይ የማየት ደስተኛ ነሽ ላንቺ? ቆይ እኔውን ብያት አብርሽ እዚች ጋር ምንድን ነው ያለው? ወንድ ልጅ ባንቺ ምክንያት እንደዚህ ሲሰቃይ ነው ያልከው? አይኔ ሴት ልጅስ የሴት ልጅ ስቃይስ ትንሽም ቢሆን አያሳስብም? እናት አባቷ ቤት ምናምን ነገር ሆና ማንም በቃ የማንም ሴት ተነስታ እስከ ጥግ ስትሰርባት ጭራሽ ደግሞ ቤተሰቧንም ጭምር በባለፈው ቪዲዮ አይታችኋል ብዬ አስባለሁ። ምናልባት ካላያችሁ ምናምን ነገር ሄዳችሁ ከዚህ ቀደም በሰራሁት ቪዲዮ ማየት ትችላላችሁ ምን ተፈጥሮ እንደነበር ከሄርሜላ ጋር ማለት ነው። በጣም ገርሞኝ እኮ ነው። የወንድ ልጅ ስቃይ ያሳስበሽ ነው ያልከው አንተ? ትንሽም ቢሆን እኮ ማለት ነው አይደለም እንደዚህ ስቃይ ማብረዱን ይቅርና ልትረዳ ብትሞክር እውነት ይሄ ሁሉ እንትን አይደርስባትም ሩታ ላይ። አንቺ ነሽ ሙዚቃ በጣም ነው እንደ ቤተክርስቲያን ሰው እኮ የቤተክርስቲያን ሰው እኮ እንደዚህ ያረግም። እኔ ዶጣ በይና አሁን በር ላይ ግርግር ከምትጣ እኔ አልወጣም። አንተ ልቀቀኝ። ረተው አራብርሽ አራስ እኮ ናት ልጅቷ። ገና ወር አልሞላትም ከግቢ ልታስወጣት ነው እንዴ? እኔ እኛ ሰፈር ምናምን በእርግጠኛ ቤት የወለደ ሰው የለም ግን ማለት ነው እኛ ሰፈር ምናምን አንዳንድ ማያቸው የወለዱ ምናምን ነገር ሴቶች እንዴ አይወጡም፣ በቃ ከቤት አይወጡም። አንተ ግን ጭራሽ የግቢ አልበቃ ብሎ ውጭ ጸብ ልትፈጠር ነው። ሩታ እንደዚህ እንደተናደደች እያወቅ ከግቢ አስወጥታት ሰፈር አደባባይ ምናምን ነገር ላይ ልታስብል ነው። ከዛም በኋላ እኔ ማታ ደግሞ በቃ የቀረው ነገር ይቅር ብዬ በረኪና ገዛውና ከዛ ልጠጣ ስል ልጄ አንቺ ትዝ አላችሁኝ። ከዛ ተውኩት። እኔ አበዛ እስቲ ከኔ ጋር የሳቃችሁ ሰዎች ሩታ እኮ በቃ ኢየሱስ አርገብ ይባል ያረጋ አይመስልም። እንደማያረግ ድብና አርጋ እኮ ነው የምታውቀው። በረኪና አልገዛውም። እሺ ከዛስ ልጠጣው ልትታነቅ ምናምን ገመድ ገዝተህ ሰዓት ምሬት ላይ ነኝ ያለሁት። እየመረረኝ ነው ያለው። ሩታ ልትረጂኝ ይገባል። ጠብቀኝ፣ እዚህ ጋር ስኳር ይዤ ልምጣ። ሩታ አትቀልጂ እንደዚህ እሰይ ተጫወቺበት። የምር ሩታ አብርሽን እንደ ህፃን ተጫወቺበት እንዴ። እኔ እንዲሁም አሁን የዛሬው ቪዲዮ ትንሽ ፈታ ያለ ምናምን ነገር ነው የምናየው። በእርግጥም አስተያየት መስጠታችንን እኮ አናቆምም፣ ግን ሩታ ደግሞ ለአብርሽ በቃ ስክት የሚል መልስ ምትና ነገር ስትሰጠው አንጀታችን ቅቤ ይጠጣል። አክት እያደረኩ እኮ አይደለም ሩታ፣ የምር አክት እያደረክ ነው። እውነት አክት እያደረኩ አይደለም። ከዚህ በላይ አክቲንግ አለ እንዴ? ነገ ከነገ ወዲያ ማለት ነው ሩታ ይጸጽትሻል። እኔም ብታውቂኝ አይጸጽትሽም? አይጸጽትሽም? ኧረ እባክህ ልታስፈራራ እየሞከርክ ነው አብርሽ። አንተ ልጠፋ፣ አንተ ከሩታ ህይወት ልትወጣ በጣም እኛ ራሱ ጭምር እየፈራን እኮ ነው። እኔ ሩታ በአቅሟ እኮ እንደዚህ አላስፈራራችም። የፈለከውን ሆነ ስትመጣ ምናምን ነገር አቅፋ እየተቀበለች የፈለገ ብትናደድ ከህይወት ልውጣ ምናምን ነገር ብላ ሩታ ይሄን ያህል አላስፈራራችም። የምታደርገውን ታደርጋለች እንጂ የምር አላሳይሽም እንጂ የሚገርም ስጦታ ነው ያስኩት ማለት ነው። እኔ አልፈልግም ምንም አይነት ስጦታ። ለምን አስፈልገኝም? ሲጀመር በቃኝ። ግልጽ ነው እኮ ሩታ ለምን እንትን ስጦታ እንደማትፈልግ ግልጽ ነው። የምታመጣቸው ነገሮች እኮ አብርሽ እያንዳንዳቸው መዘዝ ይዘው ነው የሚወጡት። አንድ ቀን ለሰላም ሆኖ ያውቁ አንድ ቀን። እሺ ሩታ አንድ ጥያቄ ልጠይቅሽ። ቆይ እኔ እኮ የምወደው አንቺን ነው ማፈቅረው አንቺን ነው አይደል እንዴ? በግልጽ አማርኛ እየነገርኩሽ እኮ ነው። የምሬን ነው። እውነትህን ነው። ይህን ነገር እኮ ቀደምም ብለናል። እስቲ ቆይ ቤተሰብ እናታስረዱኝ እስቲ። የሚያፈቅር ሰው እንደ አብርሽ ነው የሚሆነው? እስቲ ነገሩኝ። ምናልባት አፍቅራችሁ የምታውቁ ወንዶችም ካላችሁ ምናምን ነገር ያፈቀረ ሰው እንደ አብርሽ ነው የሚሆነው? ደግሞ ተፈቅራችሁ የምታውቁ ሴቶች ባል ያላችሁ ምናምን ነገር ጥሩ ባል ያላችሁ ሴቶች ትኖራላችሁ እዚህ መሀል። እስቲ የእናንተ ባል ሲያፈቅር እንዴት እንደሚሆን ኮመንት ላይ ነገሩ። ወንዶችም ደግሞ ስታፈቅሩ እስከምን ጥግ እንደሆነ እስቲ ኮመንት ላይ ነገሩኝና አንድ ላይ እናውራ። በቃ በሰላም እኔና አንቺ እንለያይ። ሰላምታ እንኳን ተሰጣጡ መለያየት ትልቅ ነገር እኮ ነው። ገና አይደለ እንዴ? አዎ፣ ግን ከፎቶ በላይ የምታስፈልገው አንተ ነህ ብያለሁ እኮ። መጀመሪያ እንትነት አይቀድም እኮ። አሁን ፎቶ ልጁ አለ እኮ አጠገቡ። ባይሆን ለአንተ ነው ፎቶ የሚጠቅመው። በጣም እርግጠኛ ነኝ እኮ። የሩታ አክስት ገኒ ማለት ነው። ልኩን ነው የምትነግረው። ለስለስ ባለ ድምፅ ልጁ አጠገቡ አለ። አንተ ዝም ብሎ በወረቀት ፕሪንት ያስደረግከው እንትን የሩታን ቀልብ ሊገዛው አይችልም። ይሄ ደግሞ ማታለያ እንደሆነ ግልጽ ነው እያለች ነው አብርሽ። እኛ ምናልባት ያልተረዳ ከሆነ እኛ እናስረዳ። በሰዓቱ መልካም ሰው ነበርክ። እንደዛ ቢኮንልህም
ኖርማል ነበር። አሁን ዛሬ ላይ ክፉ ሰው እንኳን ዛሬ ግን ማለት ነው አይደለም እንደዛ ሊኮነል ይቅርና ማንንም ዞር ብሎ ሊያይ የሚገባ አይነት ሰው አይደለም። ንገሪኝ ካልኩኝ እሺ አንተ ስነ ስርዓት ሩታ ይኸው ቀደምም ብያለሁ። ምንድን ነበር አውርቶ የነበረው ባጭሩ በፊቱ አብርሽ ጥሩ ሰው እንደነበር ሩታ ራሱ ትንሰፈሰፍለት እንደነበር ምናምን ነገር ነበር ሲጫወቱ ምናምን ነገር የነበሩት እና ግን አሁን ላይ እያለች ያለችው ዞር ብሎ ሊያይ ምናምን ትንሽ የሚከብድ ነገር ነው ሩታ እውነት ለመናገር ትንሽ የሚከብድ ነገር ነው ለአብርሽ እያወራሽ ያለሽው ማለት የፈለገ ነገር ቢሆን አንዳንድ ቃላቶች በጣም መጥፎ ናቸው ከአእምሮ ይቅር ተባብለን ራሱ አይወጡ ይቅርታ ብለን ራሱ በቃ ከአእምሮ ሊወጡ በጣም ያስቸግራሉ አንዳንድ ቃላቶች እና ግን የተወሰነች ደቂቃን ስሜት የሆነ ለማብረድ ለመወጣት ምናምን ነገር እነዛን ቃላቶች ባንሰነዝር ምናምን ነገር ባንወራወር ጥሩ ነው። ገባሽ? ግን ይሄ ወርቅ ከሰጠዋት በኋላ ትክክለኛ ያልሆነ መረጃ እውነት ያልሆነ መረጃ ይዛ መጣችና ሄርሜላን ተገዛችሁ አለች። እሺ እንደዛ ከሆነ ማለት ነው አንተ ጋር ትክክለኛው መረጃ ካለ እስከዛሬ ለማናችንም የተፈታ ነገር አይደለም አይደል? አንተ ጋር ትክክለኛ የምትለው መረጃ ካለ አምጥተህ አሳየን፣ አስረዳት፣ ሩታንም አስረዳት፣ እኛንም አስረዳት ምናምን ነገር። ምክንያቱም በዛ በኩል የገዛ ጓደኛክ ካሌብ ማለት ነው የገዛ ጓደኛክ ወርቁ ባንተ እንዳልተገዛ ሄርሜላ እንደገዛችው የገዛ ጓደኛ እየነገረ ነው እየመሰከረ ነው እና በዚህ መሀል ማንን እንመን? አሁን ትናንትና እንደዛ ሆና ገባች ወደ ቤት እዚህ ጋር ቆማ እንኳን በስነ ስርዓት አላናገረችንም። ወጣን በቃ ተተና አይደለ ዛሬ ተመልሼ መጣ። እንዴት ታናግረ እንደዛ ሄርሜላ አጠገብ ቆማ እየሰደበቻት እንዴት እንደታናግርህ ነው እና ነገር ይፈለከው እንደማንኛውም ወንድ እኮ እኔ ምን አገባኝ የራሷ ጉዳይ ብዬ ትቼ መሄድ እችላለሁ። ከዛ የራሴን ላይፍ መቀጠል እኮ እችላለሁ። ግን ነገ ከነገ ወዲያ እሷንም ልጇንም ነው የምጎዳው። ይኸው ቀደምም ብያለሁ አብርሽ እዚህ ጋር ያለው ነገር የሆነ ለሷ አብራት በመሆኑ ውለታ እየዋለላት እንደሆነ አይነት ነገር ነው ህሊ ነገር የሚፈልገው ጭራሽ ማለት ነው። እንዴ ሲጀመር ትዳር እኮ ማለት ነው አንዴ ከተገባበት አይ ቲንክ ሁላችንም ምናምነው በየቤተ እምነቶቻችን ምናምን ነገር ተማምለን መንገባበት ነገር አይደል ትዳር እና ደግሞ እስከ ለተሞት ምናምን ነገር እሱን ለእናንተ ማስረዳት አይጠበቅብኝም እና መሀል ላይ ደርሶ ልክ አንድ ልጅ ምናምን ነገር ከተወለደ በኋላ ልሄድ እችላለሁ ምናምን አያቅተኝም ማን ደንፋለ ምን አስፈለገ? እዚህ ጋር እኮ መደንፋት እኮ አያስፈልግም። ሲጀመር እንደዛ አይነት ንግግሮችም አያስፈልጉም በትዳር መሀል እንጂማ አሁን ተቼሊ አይነት ነገር ወሬ ከተነሳማ ማለት ነው ሩታ ስንት የሚፈልጋት ይኖራል። ካንተ የተሻለ አንቀባሮ የሚያኖራት ስንት ሰው ይኖራል። እኔ እሱ ከሌለ አትኖርም ብሎ ያለው ማን ነው? ትኖሪያለሽ በደንብ አትኖሪም እኮ አይደለም በቃ ስለዚህ ለልጁም ላንቺም ሲባል ደግሞ አሪፍ ነው። እንዴት ነው እያደረገ ያለው? እንዴት ነው እያወራ ያለው? ሩታ ምን ነው ህይወት ያለው እንዴ? ሁለቱም ናቸው እንደዚህ የሚባባሉት። ኧረ ተው ወደ ህፃን ክርክር ምናምን ነገር እኔም ብቻዬን መኖር እችላለሁ እኔም ብቻዬን። ይሄ በጣም ደግሞ እናንተን ለሚከታተላችሁ እናንተን ለሚያደንቃችሁ ሰው ባለትዳር ሆኖ እናንተን የሚያይ ይኖራል። ገና ልጆች ሆነው እንዲሁም ልጆቹ ምናምን ነገር ተው ሊያገባ የሚያስብ ሰው ምናምን ነገር እናንተን የሚከታተል ይኖራል። እና በዚህ መሀል እንደዚህ አይነት ንግግሮችን ደግሞ በሚዲያ እንትን ባትሉ በጣም ጥሩ ነው። እንዲሁም አሁን ሌላው ቢቀራ ራሱ ማለት የሚዲያውን ሰው የራሱን ህይወት ራሱ ይወጣሉና ነገር ቢባለ ራሱ ለእናንተ ከእናንተ ሲያልፍ አይደል ወደ ሰው የሚተላለፈው ለእናንተ ጥሩ አይደለም። እኔ ችግር የለውም እመላለሳለሁ። አሁንም ዛሬም የሆነ ነገር ስላለችኝ ወደኋላ ምንም አይነት መቀርበት ምክንያት አይኖርም። በእናትህ መምጣት ካለብኝ እመላለሳለሁ። ችግር የለውም። ቀደም ብያለሁ እኮ ማለት ጭራሽ ውጭ አስወጥተ ምናምን ነገር በዚህ ልክ ሰፈር ምናምን ነገር ሰው እየታዘበ እንትን ባትል አደባባይ ላይ ባታሰጣት በሰፈር ሰዎች ፊት ባታሰጣት ምናምን ነገር ጥሩ ነው። ምክንያቱም ለቤተሰቦቿም ጥሩ ስም አይሆንም። ሰፈር ውስጥ ምናምን ነገር የሚነሳ ጥሩ ስም አይሆንም። ከዛም ባለፈ ደግሞ ማለት ነው በቃ ማለት ሰከን እስከሚል ድረስ እኮ መረጋጋት ነው ማለት ከዚህ በፊት እኮ ስንት ነገር ታልፎ አልነበረ እንዴ? ስለዚህ አሁንም በቃ ሩታ ትንሽ ንዴቷ በረድ እስከሚል ድረስ ደግሞ ያለውንም ነገር በትክክል እስከምትረዳ ድረስ እውነት ካለ እሱንም እውነት አንተ ጋር ካለ ያለው ነገር በትክክል እስከምትረዳ ድረስ እንትን ማለት ነው እንጂ እዛ የተከሰተው ስህተት መቋጫውን ሳያገኝ እንደገና ደግሞ የሆነ እሱን ሸፍኖ እዛው ባለበት ከር ነው ሌላ ፋይል መክፈት ማይታሰብ ነገር። ይሄ የኔ ህይወት ነው፣ ግን ህይወት ልክ ነው የኔ ህይወት ነው። ስለዚህ ግዴታሽ ነው አብረሽ ሆነሽ ተጎጂ የሚለኝ ማንም ሊኖር አይችልም። እንደዛ አይደረግም። ስለዚህ ይሄ እኔ ህይወት ነው እኔ ራሴ ነኝ ወስንበት ካለ
ሲመስለኝ ማለት ነው። ሩታ እውነት ለመናገር አንዳንድ ነገሮችን በጣም አግንነው እየወሰደች ነው ማለት። የሄርሜላ አሁን እዛ መምጣት ምናምን ነገር ከሆነ እዚህ ያደረሳት ከዚህ በፊት ስንት ነገር እየተኮነኮ ታግሰዋል ነበር ማለት። አሁን እቺን ነገር እያገነኑ ከመውሰድ ይልቅ ትንሽ ረጋ ብሎ ቤተሰብም ትልቅ ሰው ምናምን ነገር የሚለውን መስማት አሪፍ ነው ብዬ አስባለሁ። በቃ የሆነ ያልሆነውን ነገር ደግሞ ፈልጋ እንደገና ወደ ራሷ ትስበኛለች። ከዛ ስቀርባት ደግሞ ትገፋኛለች። እሺ እኔ ምን ላድርገን? ለማንኛውም መልካም እንጃ እኔ አሁን ላይ እውነት ለመናገር ማለት ነው ማለት ለሩታም ለአብርሽም ምናምን ነገር እየወገንኩ አይደለም፣ ለማንም እየወገንኩ አይደለም። ምክንያቱም ሁለቱም ጋር ያለ ስህተት ስላለ ማለት ነው። ግን በደንብ ነገሩን ሊፈታው የሚችለው አብርሽ ነው እዚህ መሀል አይመስላችሁም? ማለት በትክክል ጥሎ የተነሳው በወርቁ ምክንያት ነው አይደል? ከዛን ደግሞ ሁለተኛ ጥፋት ሄርሜላን ቤት ድረስ ይዞ መምጣቱ፣ ከዛን ሶስተኛው ጥፋት እንደዛ ስትናገራት እንደዛ ሩታን ስትሰርባት ምናምን ነገር እያየ ጭራሽ ለሄርሜላ ወግኖ ማውራቱ ነው። እነዚህ በጣም እንትኖች ናቸው። የሩታ እንኳን ችግር የለውም አንዳንድ ነገሮችን ስትናደድ ያው የምታወራቸው ቃላቶች ናቸው እንጂ እውነት ለመናገር ሩታ ላይ ማናችንም ማውራት አንችልም። ብቻ እንደዛ ነው እኔ የተመለከትኩት ነገርና በዚህ ቪዲዮ እንደ ተመልካች ያለኝን አስተያየት ሰጥቻለሁ ብዬ አስባለሁ። እስቲ እናንተም ደግሞ እንደ ተመልካች ያላችሁን የታዘባችሁትን ነገር ኮመንት ላይ ምናምን ነገር አስፍሩልኝ በነፃነት። ግን ማንም ላይ ሳትፈርዱ ምናምን ነገር ይሄ ቤት መፍረድ አይፈልግም። ምክንያቱም አትፍረዱ ይፈረድባቸዋል ነው ነገሩ። እና ለማንኛውም የዛሬው ቪዲዮ ይህን ይመስል ነበር። በድጋሚ ይህን ቪዲዮ ላይክ እንድታደርጉ ከልብ እለምናችኋለሁ። እና እዚህ ድረስ ደግሞ ስላያችሁ እውነት በጣም አመሰግናለሁ። እዚህ ድረስ ስላያችሁ በቀጣይ ቪዲዮ እንገናኛለን። ደህና ሁኑ።